አሰላሙ አለይኩም ሰላም ቤተሰብ፣ እንግዲህ ተመልከቱች የኛ ሀበሻ ናት። እንደዚህ ነው እንግዲህ የካሜራ ጉዳይ እንደዚህ እየተቀረጹ እየወጡ ነው ብዙዎቹ ልጆች ሚዲያ ላይ። አሁን ይሄ ምን ይሉታል እስኪ ተመልከቱ። አሁን ይሄ ምን ይባላል? ደህና ሰውነት እንዳለው ሰው ምን ይባላል ነው እኮ ነው የምለው። ይችኛዋ ደግሞ ካሜራውን ደብቃ ካሜራውን አለበሰችው። እሱ ግን እኮ ይቀርጻል፣ ተለበሰ አልተለበሰ ማለት ነው። እሱ ይቀርጻል እኮ ደብቃ ይዛ የመጣችውን ነገር እዩ አወጣች ማለት ነው። እነ ሙዝ እነ ብርቱካን እነ ትፋሃ ምናምን እነ ብስኩት። ይችኛዋ ደግሞ ሽንት ቤት እያጠበች የመዳምን እንግዲህ ሻምቦ አለ አይደለ እንግዲህ ሽንት ቤት እናገኘለን በሃይላንድ ቀነሰች ይዛ ልኬን ነው እንግዲህ ተመልከቱ። ይሄን መልከስከስ ማለት ነው እንግዲህ በትንሽዬ ነገር ተቀነሰ። እንግዲህ ይሄ ነገር አሁን ምን ይባላል እስኪ? ደበላለቀችው ከሁለቱም ማለት ነው። ከሁለቱም ደበላለቀች። ኪሱ አድርጋ ይዛ ትሄዳለች፣ ትታጠባለች ማለት ነው። አሁን ሽንት ቤቷን እያጠበች ነው በቃ። እነዚህ ደግሞ ካሜራውን እየደበቁ ነው። እሱ እኮ እየቀረጻቸው ነው። ይገርማል። ያው እዛ ጋር እየቀረጻቸው ነው እንዴት እንደሚያደርጋቸው አያቸው። ልክ ካሜራውን ስትሸፍኑ ማለት ነው። እሱ ካሜራው ራሱ እኮ እየቀረጸ ነው ያለው። ይገርማል። ግን ውድ ቤተሰቦቼ በጣም አመሰግናለሁ ሰብስክራይብ ላይክ ለምታደርጉኝ ማለት ነው። እና በጣም ነው የማመሰግነው። 20 ኬ አስገብታችሁኛል፣ 20 ሺህ ኬ አስገብታችሁኛል። አመሰግናለሁ። ጀዛኩም አላህ ሁላችሁንም። አሁንም እንደተለመደው ቪዲዮን ሼር አድርጉልኝ፣ ላይክ አድርጉልኝ፣ አበረታቱኝ። የእናንተ ላይክ እና የእናንተ ኮሜንት ጥሩ ጥሩ ነገሮች እኔንም ያበረታታኛል ማለት ነውና ዋናው ነገር እስከ መጨረሻው ስሙኝ። እንግዲህ መጀመሪያ ላይ ያያችኋት የሁላችንም ህይወት ነው። መስተዋት ላይ ቆመን በተለይ ክላሳችን መስተዋት ካለ የድላቡ ምናምን ካለ እዛ ላይ ቆመን ሰውነታችን የምናይበት ነው ማለት ነው። እኔም አደርጋለሁ፣ ሁላችንም እናደርጋለን። ግን እሱ ካሜራ አለ፣ ያ ካሜራ ይቀርጸናል ማለት ነው። ተመልከቱ። ማንም አያየንም እንግዲህ በእኛ ቤት ማንም አላየንም። ራሳችን እያየን ነው ማለት ነው። ያው ፈጣሪ ነው የሚያየን በውስጥ ቤት እና ይሄ ነው እንግዲህ። ሌላዋ ደግሞ ካሜራውን እየሸፈነች የሰረቀችውን ነገር እያወጣች ነው። ካሜራው ግን እየቀረጻት ነው። እነዚህኞቹ ደግሞ እየቀረጻቸው ነው። በቃ ይሄ ነው እና ምንም ነገር ቢሆን ማለት ነው እህቶቼ የምመክራችሁ ነገር ቤት ውስጥ ያለን ካሜራ ለመደበቅ አትሞክሩ፣ ለመሸፈን አትሞክሩ። ራሳችንን ሆነን መኖር አለብን። በትናንትና በለቀኩ ቪዲዮ ላይ ማሻአላህ አንዳንድ እህቶች እኔ መዳሜ በሚበላ በኩል እንዲህ አትለኝም፣ እንደዚህ አትለኝም፣ በጣም ጥሩ ናት። በቀደም ከትናንት ወዲያን በለቀኩ ላይ መዳሜ እንደ ልጇ ነው የምታይ ምናምን ብላችኋል። አላህ ያርግላችሁ። ወላሂ የሁላችንንም እንደዛ ያድርግልን። እኛ ታማኝ ከሆነ ቤት ውስጥ ማለት ነው ካዩን እኮ ብዙም አይጠረጥሩንም። ታዩን ምንም አይሉንም። ግን ታማኝ መሆን አለብን። ቤት ውስጥ ስንኖር ለቤታቸው እናንተ እኮ ቤት አማናነሽ ነው እኮ የሚሉት ይናገራሉ እኮ እነሱ ራሱ። ቤት ውስጥ አማናነሽ አንቺ። ምግብ ስንሰራ ራሱ እኔ እንደዛ የሚሉ ሰው ያሉ አማና ነው አንቺ፣ ሁሉን ነገር እንደ ራስሽ አድርገሽ ስሪ ይላሉ። ያኔ ምግብ ስሰራ ብዙ ነገር እንዳይባክንባቸው ማለት ነው። እንደዛ የሚሉ ሰዎች አሉ። ስለዚህ እኛ ለነሱ ቤት አማና ነን። በስነ ስርዓት ስራችንን መስራት በቃ የምንሰራውን ነገር ያለ አግባብ ሳሙናንም እንደዚህ ድፍት ድፍት ውሃንም ድፍት ድፍት። በተለይ ውሃ ደግሞ እቃ ስታጥቡ ማለት ነው ቡቡቡቡ አድርጋችሁ የምታንቧቡ ልጆች አላችሁ። የምን ቸገረኝ ሽንት ቤት ስታጥቡ ምናምን የምን ቸገረኝ እንዳይሰራ ማለት ነው። ቀጥ በማንተን ማለት አለብን ልክ በአግባቡ በሚገባው ነገር። እኔ እንጃ እኔ ውሃ በጣም ብዙ ሲፈሳ አልወድም። ለምን እንደሆነ አላውቅም፣ ደስ አይለኝም። ውሃ እኮ ጡር ነው። ስለዚህ አላግባቡ የነሱ ገንዘብ ነውና እንደዛ ማባከን የለብንም። ሁሉን ነገር በአግባቡ መስራት አለብን፣ ሳንደባበቅ። እንዳልኳችሁ በሚበላ ነገር በምግብ ነገር ላይ ደባብቃችሁ አትሂዱ፣ ይዛችሁ አትሂዱ ክላሳችሁ ላይ። እኔ ብዙ ነው እየደባበቁ በሆዳቸው ውስጥ ጎስረው እነ ብርቱካን እነ ፍትፋህ እነ ብስኩት እነ ሀለዋ እነ ማነማ ተብለው ሆዷን ጢቅ አድርጋ ማለት ነው በሆዷ ውስጥ በራሷ ውስጥ ደብቃ ይዛ የምትሄድ ልጅ በዛኛው ቪዲዮ በሌላ ቪዲዮ መጣላችኋለሁ አድርጋ ይዛ የምትሄድ ልጅ አይቻለሁ ማለት ነው። እንደዛ ለምንድን ነው የሚደረገው? ያንን ክላሷ ታስገባለች፣ አዳሯን አተኛም፣ ቲክቶክ ላይ አፍጥጣ ምናምን ሚዲያ ላይ እየበላይ ታድራለች ማለት ነው። እንግዲህ ተመልከቱ እንጂ ውርዴት እኮ ነው ይሄ ነገር ማለት ነው። እንግዲህ ያ ካሜራ ይቀርጻታል፣ እነሱ ያወጣሉ። ያ ያሉን በደንብ አድርጎ በስነ ስርዓት ነው። አንዷ ምን አለች? በካሜራ በደንብ ነው ከመዳሚ ጋር የምናወራው፣ ወደ ውጭ ስትወጣ በካሜራ ነው የምናወራው፣ በቪዲዮ ማለት ነው። ልጆቿንም የምታወራው በቪዲዮ ነው ብላለች ውጭ ከሄደች።
ስለዚህ እሷ እንደምትከታተለን መረዳት አለብን ማለት ነው። ከስልካቸው ጋር አያይዘው ውጭም ቢሄዱ የትም በሄዱበት ቦታ ላይ እኛን ይከታተሉናል። ስለዚህ ራሳችንን መሆን አለብን። አያዩንም፣ እነሱ ተኝተውልናል፣ እየተያውናል ብለን ይሄ መሽማውመቅ መደባበቅ ምናምን ነገር ይቅርብን። እኔ አላቅም እኔ እንዴት እያሰቡ እንደሆነ እንደዛ የሚሰሩ ነገሮች አሉ። ይሰራል ነው አይሰራም አይባልም። ደብቀን በቃ እኛ ብልጠት የተጠቀምን ነገር የሚመስለን። ስለዚህ እንደዚህ መደረግ የለበትም። ስራቸውን ስንሰራ በአግባቡ መስራት አለብን። ቀጥ በን እነ ክሮለክስ እነ ሳሙና እነ ፌሪ እነ ምናምን በአግባቡ በቃ እንደሚመች እንደሚሆን በልክ እያደረግን መስራት አለብን እንጂ ያለ አግባብ እየወሰድን ብትን ድፍት ምናምን የሚበላ ነገር ድብቅ ደስ አይልም ማለት ነው። ይህን እላችኋለሁ እህቶቼ፣ ጥንቃቄ ማድረግ አለብን። ብዙዎቹ ልጆች እንግዲህ እየፈሩ ደግሞ በራብ የሚጎዱ ልጆች አሉ። አስቸጋሪ ነው። እየፈራችሁ እሷ ታይናለች ወይንም እንደዚህ ነው ካሜራ ይኖራል እዚህ ቤት ብላችሁ ደግሞ አትፍሩ፣ በሆዳችሁ በኩል ማለት ነው። አንደኛዋ ምን አለች? እየፈራሁኝ እኔ አልበላም እነሱ ካልሰጡኝ ብላለች ማለት ነው። ይሄንን ቪዲዮ ሰምቻለሁኝ። እነሱ ካልሰጡኝ ምንም ነገር አንስቼ አልበላም እያለች ነው። ትጎጃለሽ እህቴ። እንደዚህ የምታደርጉ እህቶች ትጎዳላችሁ። ራሳችሁን እንጂ የምትጎዱት ማንንም አትጎዱም። አረቦቹ በምንም ነገር አይጎዱም ማለት ነው። የምንጎዳው ራሳችን ነን። ስለዚህ የምንበላውን ነገር መብላት አለብን። እነሱ የማይፈልጉት እኛ እንድንነካባቸው የማይፈልጉት ነገር እኮ አለ። ይደብቃሉ፣ ወስደው ክላሳቸው የሆነ ሌላ የተለያየ ቦታ ላይ ወስደው የሚደብቁት ነገር አለ። ስለዚህ ያንን ነገር አንነካባቸው። እነሱ ስለፈለጉት ሰው እንዲነካባቸው ስላልፈለጉ ማለት ነው። ውድ ነገር ሊሆን ይችላል፣ አይታወቅም። ስለዚህ ያንን ነገር አንንካባቸው፣ ያንን መተው አለብን። ሌላውን እንግዲህ እየሰራ መብላት። ቂጣውንም ጋገር እያደረጋችሁ ይበላል። ቂጣውንም ጋገር አድርጋችሁ ብሉ። የተለያዩ ነገሮችን ብሉ፣ ጠጡ። በሆዳችሁ በኩል ወደ ኋላ ወደፊት እንዳትሉ፣ እንዳትገላመጡ፣ ምንም እንዳትንሳቀቁ፣ ብሉ። በቃ የሌላውን ነገር ብቻ ነው። ልብሳችሁን አውልቃችሁ እንደዚህ እስቲ ሰውነቴ ምን አይነት ነው መስተዋት ላይ ቆማችሁ ማየት። መዳም ክላስ ሄዳችሁ መስተዋት ላይ ቆማችሁ ፊታችሁን እንደዚህ ምንድነኝ እንደዚህ ጸጉራችሁን እየገላለጣችሁ ሐረካት እንደዚህ ምንቅ እያላችሁ ማየት። መዳም ክላስ ሄዳችሁ ይሄንን እነ ክሬም እነ ሎሽን እነ ምናምኖች እነ ጥፍር ቀለም የተለያዩ ኩታንኩቶች አሉ፣ የጆሮ ጌጥ ምናምን የመዳምን ምናምን ነገሮች አለመነካካት። አጸዳችሁ አይደለ? እኔ ልንገራችሁ መዳም ክላስ ገብቼ ማለት ነው እንደው ተዛ ተክላስ ቶሎ አጽድቼ ስተወጣ ድረስ ነው የሚያጣድፈኝ። ወላሂ እንደው እንደዚህ ያዩኝ ነው የሚመስለኝ። በቃ አንገቴ እንደፍቼ ያችን ነገር እንደው ወልወል አድርጌ ነው የምወጣው። አጠዳደፊ እንደው የያዙኝ ነው የሚመስለኝ። አላቅም። በፊት ግን ነካካ ነበር እኔ ማለት ነው። ክሬማቸውንም እስኪ ምን አይነት ነው ክፍት አረግና ሽትት እጄ ላይ ደግሞ ቀባ ከዛም ቀባ ነበር የማደርገው በፊት። አሁን ካሜራ አለ እንደዚህ ምናምን አልተስፋፋም፣ አናቅም። በተለይ ጠለቤት እያለሁኝ እንደዛ አደርግ ነበረ። የልጅቷንም የጠጉር መተኮሻ ወስጄ ጸጉሬን ተኩስ ነበር እነሱ ሲወጡልኝ ማለት ነው። ይገርመኛል። በዚያን ሰዓት ካሜራ እንዳለ እኮ አይተውኝ ይሆናል፣ አላቅም። ብቻ ያን ጊዜ ካሜራ ምናምን እንደዚህ የተስፋፋና ብዙም የሚወራ አልነበረም። እና ጠጉር መተኮሻዋ መስተሻወሯን ወስጄ ጸጉሬን ክላሴ ወስጄ ተኩስ ነበር ማለት ነው። እነሱ ወደ እናቷ ቤት ሲሄዱ ሊልቅምቅም ብለው ሐሙስ እና ጁምዓ ምናምን እንደዛ አደርግ ነበረ። ትዝ ይለኛል አሁን የካሜራ ነገር ሲወራ። እና አሁን ላይ ግን በጣም እፈራለሁ። አይደለም እንኳን መነካካትና መኝታ ቤት ሆኜ እንደነገርኳችሁ ነው። በቃ እኔ እንጃ መብራት አጥፍቼ ነው ሁሉን ነገር የምጠቀመው። ያው ራቁቴን ከሁሉም ራቁት ቪዲዮ በጣም ያስጠላል፣ እንግዲህ ያስፈራልም። አውጥተው ቁርጥ አድርገው ያችን ሚዲያ ላይ ቢለቁኝ ምን እላለሁ? የሚያውቀኝ ሰው ቢያየኝ፣ የማያውቁኝስ የራሳቸው ጉዳይ። የሚያውቀኝ ሰው የሰፈሬ ሰው ምናምን አብሮ አደጎች እንደዚህ ቢያዩኝ ቢከታተሉኝ ምን እላለሁ? ስልከሰከስ ብገኝ ማለት ነው። እና ይሄ ነገር ከባድ ስለሆነ ብዙዎቹን ያስጨነቀ የካሜራ ጉዳይ እንደዚያ ነው። አዲስ ስራም ስንሄድ አሁን እንደዚህ ነው የምናየው፣ ግድግዳውን ጣራውን። የሆነው ክላስሽ ካሉኝ ማለት ነው እንደዚህ ማንጋጠጥ ነው። ካለ እኮ ይቀርጸኛል፣ ግን በቃ አንጋጥጬ ማየት ነው መፈለግ ነው። ኩሽናም ገብቼ ምን አለ ወደ ሰማይ ወደ ምናምን ማየት ነው ዝም ብዬ ማለት ነው። ማለትም ካሜራው ካለ ይቀርጸኛል፣ ፈራለሁ ምናምን። እና ይሄንን ነው የሚመስለው። እንግዲህ ውድ እህቶቼ ጥንቃቄ እናድርግ ራሳችን